የወንጌል ንቅናቄ ዘመቻ ለተልኳችን በሚል መሪ ቃል ወንጌል ተኮር ስልጠና በኢትዮጵያ ሙሉ ወንጌል ቤተክርስቲያን በጎተራ አጥቢያ ተካሂዷል። ይኸው ልዩ ወንጌል ተኮር ስልጠና የተዘጋጀው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ንፋስ ስልክና አካባቢው ዞን በአሜሪካ ከምትገኘው የአዲስ ልደት ቤተክርስቲያን ጋር አጋር በመሆን የተዘጋጀ ሲሆን ተልኮ በወንጌል ወዳልደረሰባቸው ቦታዎችን ለማስፋፋትና የነበረውን እንቅስቃሴ አጠናክሮ ለማስቀጠል መሆኑ ታውቋል። የስልጠናውን መርሃ ግብር ፓስተር ገነት በጸሎት ካስጀመሩ በኋላ የጽድቅ ፀሐይ የሽብሸባ መዘምራን በዝማሬ አገልግለዋል። በዚሁ የስልጠና መርሃ ግብር ላይ በአሜሪካ የአዲስ ልደት ቤተክርስቲያን አገልጋይ የሆኑት ፓስተር ቢኒያም በፈቃዱ አቦዬ ቃለ እግዚአብሔርን ያካፈሉ ሲሆን በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቴዎሎጂና የሚሽን ዲፓርትመንት ዳይሬክተር የሆኑት ፓስተር ደረጀ ታፈሰ ስልጠናውን አስመልክተው የወንጌል ስርጭት አገልግሎት ጌታ ኢየሱስ እስኪመጣ ለቤተክርስቲያን የተሰጣት ያላለቀ የቤት ስራ ሲሆን እኛም የወንጌል አማኞች የተቀበልነውን አደራ በትጋት መውጣት ይጠበቅብናል ብለዋል። እሺ፣ ስሜ ፓስተር ደረጀ ታፈሰ እባላለሁ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቴዎሎጂና የሚሽን ዲፓርትመንት ዳይሬክተር ነኝ። ዛሬ በዚህ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጎተራ አጥቢያ የተካሄደው ወንጌል ተኮር ስልጠና አስመልክቶ ጥቂት ሀሳቦችን ለመሰንዘር ያክል ነው። ይህንን ፕሮግራም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ንፋስ ስልክና አካባቢው ዞን በአሜሪካ ሀገር ከምትገኘው የአዲስ ልደት ቤተክርስቲያን ጋራ አጋር በመሆን የተዘጋጀ ትልቅ ወንጌል ስርጭት ላይ መሰረት ያደረገ ስልጠና ነው የተሰጠው። የወንጌል ስርጭት አገልግሎት ለቤተክርስቲያን ጌታ ኢየሱስ ክርስቶስ እስኪመጣ ድረስ የተሰጣት የቤት ስራ ያላለቀ የቤት ስራ ስለሆነ ይህንን የቤት ስራ ሁሉ ጊዜ ልንሰራ ላንዘነጋው ቸል ላንለው የተቀበልነው አደራ ነው። ታላቁ የወንጌል አገልግሎት አደራ የአማኞች ሁሉ የቤተ ክርስቲያን ሁሉ አደራ ስለሆነ ሁሉ ጊዜ ሳንሰለች ሳንታክት ሳንዘናጋ የምናገለግለው አገልግሎት ነው። ስለዚህ ይህንን አገልግሎት ዛሬ በዚህ መልክ እዚህ አከናውነናል። በቀጣይ ደግሞ በአዲስ አበባ ለመሪዎች እንዲሁም ደግሞ ከአዲስ አበባ ውጭ ለሚገኙ ክልሎቻችን ሁሉ ሌሎችን አጋሮችንም እያፈላለግን የምናደርገው የህብረቱ አንድ አገልግሎት ነው የሚሆነው። ስለዚህ አብያተ ክርስቲያናት ይህንን አይነት አገልግሎት በየአካባቢያችሁ በየዞኖቻችሁ በየክልሎቻችሁ እንድታዘጋጁ እያሳስብን አደራ ይያልን። ስለዚህ ስለ ወንጌል ተልእኮ ስለ ታላቁ ተልእኮ አገልግሎት አደራ እንላለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በላፍቶ ንፋስ ስልክ ክፍለ ከተማ ዞን አስተባባሪ የሆኑት ፓስተር ተሾመ ሸዋታጠቅ በበኩላቸው ስለ ስልጠናው የሚገኘውን ውጤት አስመልክተው ከስልጠናው በኋላ በህብረት ወንጌልን የማሰራጨትና አጥቢያዎችን የማስፋፋት ስራ ይከናወናል ካሉ በኋላ ይኸው ስልጠና በወንጌል የመነቃቃትን መንፈስ ለመፍጠር ቀጣይነት እንደሚኖረው አጽንኦት ሰጥተው ተናግረዋል። እዚሁ የስልጠና መርሃ ግብር ላይ የተገኙት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዱን ጨምሮ ፓስተሮችና አገልጋዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። እሺ፣ ስሜ ተሾመ ሸዋታጠቅ ይባላል። ወንጌልን በአደባባይ በከፍተኛ ደረጃ አጥቢያዎችን በማስተባበር እንሰብካለን። እንዲህ ያለው የልደት ክብረ በዓል ሲመጣ ለኛ ትልቁ እድል ነው። ይህንን እድል በከፍተኛ ደረጃ ነው የምንጠብቀውና እሱን ለመጠቀም የምንጓጓው። ኮቪድ እንኳን በነበረ ጊዜ እነዚህን ክብረ በዓላት በአደባባይ ላይ በመውጣት ወንጌልን ለማወጅ አልተቆጠብንም፣ ማወጅ ችለናል። ያን ጊዜ አፍና አፍንጫ በታፈነበት ጊዜ እኛ አፍና አፍንጫችንን አላፈንም። ለወንጌል ወጥተን ወንጌልን አብስረናል። አሁንም ወንጌል የኛ ዋና ትኩረታችን ነው። በዚህ ትኩረታችን አቅጣጫ ነው ይሄንን የዛሬውንም ስልጠና ለማዘጋጀት ያሰብነው። በየጊዜው ስልጠና እንደዛ እየተዘጋጀ ይከናወናል። በአብያተ ክርስቲያናት በራሱ በየአመቱ ስልጠናዎች ይደረጋሉ። በዛ ስልጠናዎች የኛም ዞን አብሮ በአገልግሎቱ እየተሳተፈ ያገለግላል። በእኛም ይሄንን የመሰለ ስልጠና እያዘጋጀን እያከናወን ያለነው ይሄም የዛው አካል ነው። ይሄ ስልጠና ይቀጣይ ነው። ሰው ካልተነቃቃ
አብሮ ካልተነጋገረ ካልተወያየ አቅሙን ሊያዳብር አይችልምና ስለዚህ የመነቃቃትን መንፈስ ለመፍጠር ስልጠናው ቀጣይነት ይኖረዋል። እሺ ሰላም ጤና ይስጥልኝ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የንፋስ ስልክ ላፍቶ ዞን ከ11ዱም ዞኖች ጋር በመተባበር የተደረገ በወንጌል ጉዳይ መጋቢዎችን በዚህ ጉዳይ በቸርች ውስጥ ያሉትን ዋና ሰዎች ለማንቃት የተደረገ ጉባኤ ነው። ዛሬ ቀኑን ሙሉ በጎተራ ሙሉ ወንጌል ቤተክርስቲያን ውስጥ እያሳለፍን ያለ ነው። ከሰዓትም ስልጠናው ይቀጥላል። በዚህ ጠዋት የነበረን ዋና ፕሮግራም ሁላችንም ፓሽናችን እንዲመለስ በተለይ እንደ መጋቢዎች እኛ የጀመርነው ነው ሌሎች መከተል ያለባቸው። እኛ ሌሎችን እየገፋን እኛ የምንቀርበት ነገር መፈጠር የለበትም በሚል ስልጠናው ላይ ዋና ነገር አንስተናል። ካነሳናቸው ነገሮች ውስጥ ፓሽን ዋና ጉዳይ ነው። ለወንጌል ፍቅር እንዲመለስልን የተጠራንበት ልንኖርበት ከሚገባው ዋና ነገር ወንጌል ነው። እግዚአብሔርን ቤተክርስቲያንን በምድር ላይ የተከላት ነገር ወንጌል እንድትሰራ ነው። እኛ ግን ይሄን የተፈጠርንበትን የተተከልንበትን ዋና ነገር ረስተን በሌላ ጉዳዮች ቢዚ ሆነናል። ስለዚህ ወደሱ ወደ ኦሪጂኑ ነገር እንድንመለስ ነው አንዱ ስልጠናው። ያንን ነገር እንዲመለስልን ደግሞ የምናደርጋቸው ነገሮች መጸለይ ነው። ፍጹም በረከት ከእግዚአብሔር ዘንድ ነው የሚሰጠውና በጎ ስጦታ ነው። በጎ ስጦታና ፍጹም በረከት ደግሞ ከብርሃናት አባት ከእግዚአብሔር ዘንድ ነው የሚወርዱት። ስለዚህ ይሄንን እንድንጸልይ፣ ሁለተኛው ደግሞ መጠየቅ ማንኳኳትና መፈለግ የሚል ቃል ስላለ ማቴዎስ 7 ላይ የነፍሳት ፍቅር ስጠኝ ብለን እንድናንኳኳ እንድንፈልግ እግዚአብሔርን ብንጠይቅ ይሄን እንደሚሰጠን፣ ከዛ በኋላ ደግሞ ይሄን ፓሽን ከተቀበልን በኋላ ከየት እንደምንጀምር ነው የተነጋገርነው። መጽሐፍ ቅዱሳችን ላይ በግልጽ ሁኔታ የተቀመጣለ በሐዋርያት ሥራ ምዕራፍ 1 ቁጥር 8 በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ ነው የሚለን። ኢቭን መንፈስ ቅዱስ ኃይል የተሰጠን መንፈስ ቅዱስን ኃይል ከተቀበላቸው በኋላ ምስክሮች ትሆናላችሁ ነው የሚለው። ስለዚህ የመንፈስ ቅዱስን ኃይል የተቀበልነው ይሄንም ወንጌል አደራ የተቀበልነው ምን ሰራበት ቦታ አለን። ያ ቦታ ደግሞ ኢየሩሳሌምም ይሁዳም ሰማሪያም እስከ ምድርም ዳር ድረስ ነው። ስለዚህ በአካባቢያችን ከጎረቤቶቻችን ከጓደኞቻችን ተማሪ ሆነን ከትምህርት ቤታችን ከሰፈራችን ከአካባቢያችን እንድንጀምር የሚያሳስብ ነው። ከዛ በኋላ እያልን ግን ለጎረቤት ሀገሮችም ጭምር ለመሄድ እንችላለን የሚል ነው። ከዛ በኋላ ደግሞ ስንመሰክር ልንወስዳቸው የሚገቡ ጥንቃቄዎች ጥቅሶችን በትክክል ከማወቅ ጀምሮ የወንጌል ጉዳይ ክርስቶስን መናገር ስለሆነ በዛ ወንጌል ላይ ትኩረት አድርገን የማይሆኑ ሌሎች የዚህ ተቃራኒ የሆኑ ነገሮች ወይም ወንጌል ቃላችን ሊያበላሹ የሚችሉ ነገሮችን እንዳንናገር ሌሎችንም እንዳናበሳጭ ከዛ አንጻር ወንጌል ላይ ትኩረት እንድናደርግ ነው ስልጠናው ያተኮረው። እንግዲህ በዚህ በርካታ መሪዎች ነበሩ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት፣ እንዲሁም የሚሽን ኮሚሽኑ ፓስተር፣ እንዲሁም የአዲስ አበባ ተወካዩም እዚሁ ነበሩ። ሌሎች ፓስተሮችም ነበሩ። እንግዲህ ከዋና ሰዎች ጋራ ዋናን ጉዳይ መነጋገር ትልቅ ነገር ነው። እንግዲህ ኤልሻዳይ ቴሌቪዥንም ደግሞ ይሄንን ነገር ትኩረት ሰጥታችሁ በማስተላለፋችሁ እግዚአብሔር ይባርካችሁ። ለኤልሻዳይ ቴሌቪዥን ዘገባ ሰለሞን ተክለጻዲቅ። El Shaddai.